ፊልም እየተቀጠለ ነው። የኔን ውስጥ እንዴት አየሽው? እንኳን እኔ ማየት የተሳነው እንኳን ያያል። ለነገሩ ልክ ነሽ። ቀላል እየተቃጠልኩ ነው። የቡቻ መንፈስ ገባብህ አይደል? አንቺ እስከዛሬ ለካ ጥቅሟን ስላላወቅኩኝ ነው በዚህ ሶስት ነካካሴ ነበረው። በስመ አብ በል አንተ። ለምንድን ነው ምንድን ነው የምታወራው? ስለ ሰው ውድቀት ልነጋገር አይደል እንዴ የምንሰበሰበው? ከዚህ በላይ ሰይጣናዊነት አለ እንዴ? እዛው ራስን ቻለን ግን ለቀ የኔ ሚስት ነው እኮ ነው። ተይ እንጂ ነው። አረ መግዲያ አንድ በት ከአንድም 41 ጊዜ ብያታለሁ። አልሰማ ብላኝ ነው። እንደውም ተውሽ በቃ። ቆይ መግዲ የመታት ነገር አለ እንዴ? አረ ምንም ነገር አልመታትም። ለማንኛውም በቃ እንገናኛለን። እሺ ከሌላ ሰው ጋር ሳትያዝ ይደላል። እሺ በቃ ቶሎ ድረስላት። ምን እኔ ላሴራችሁብኝ? ምን የምትቀባጥረው? ቆይ እሺ ልፋቴስ ጊዜስ ምንድን ነው ችግር? ሰውዬ የምን ጊዜ ነው? ያቃጠልኩባት ጊዜ ነው። ነጭ አሁንስ አበዛችሁት። ምንድን ነው የተፈራረቃችሁ መሰሉብኝ? መዝለሌ ገረመሽ እንዴ? ጆሲ እረፍ። ዛሬ ሰው ፊት አፍጪ እንዳትዋረድ። ጭራሽ ማሰራሪያም አለው። ምንድን ነው ቆይ እንደዚህ የምትወራጨው? ትንሽ ወይስ ናት? ዋጥኳት። አልቀለድኩም። እኔ ግን እየቀለድኩ ነው። መቀለድ ባችል ቢያንስ ሲቀልዱ ልሳቅ እንጂ ለመሳቅ የሚሆን ጊዜ የለኝም። ሁኔታ ግን እንደዛ ነው የሚመስለው። መቅደስ አቤት ዮሴፍ። እውነቴን የሰማሁት ነገር ምን ሰማ? ትንሿ እርጉዝ ናት። አቤት መድኃኒዓለም። ከመቼው መታ ነገረች? ዝም ብለሽ አትለፍልፊ። የጠየኩሽን ብቻ መልሽልኝ። ምንድን ነው የምነግርህ? የጠየኩሽን ነው። ወሬ የምታመላልስ ስላልነገረችም እንዴ? ጥያቄን በጥያቄ መመለስ አይከብድሽም እንዴ? አንቺ ስማ፣ አርፋ የራስን ህይወት ኑር እሺ። በየመንገዱ እየጠበቀኝ ልቤን አትጎትተው። አዎ ነው። ኧረ አስረገዘች። በደንብ ነዋ። ከዛ እኔ በህይወት እያለሁ እነሱ አባትና እናት ይሆናሉ። እድሜ ሰጥቶ ከቆየ ገና አያት ሲሆኑ ታያቸዋለህ። አይ መቅዲ አልተዋወቅንም ማለት ነው አይደል? እንደኔና እንዳንተ ደግሞ የሚተዋወቃል እንዴ? አይ አልመሰለኝም። ሁሌ ድራማ አትስራ እሺ። ወደ ራስ ተመለስ። ይኸውልሽ ከማንም በላይ ጠላቴ አንቺ ነሽ። እሺ መቼም እንዳትረሺው። እኔና አንተ እኮ አብረን እየሰራን ጠላት ነበርን። ምን አዲስ ነገር አለው? እንደዛ ነበር እንደሚሰማሽ። አንተ ጆሲና መቅዲ ተያይዘው ይገኛሉ። እንግዲህ ጆሲ ትንሿ እኔ በህይወት እያለሁ በፍጹም የልጅ እናት አትሆንም፣ ኢዝም ቢሆን የልጅ አባት አይሆንም እያላት ይገኛል። መቅዲ አንተ በህይወት ካለህና ከቆየህ አይደለም የልጅ እናት አባት ሆኖ ማየት አይቀርም አያት ሆነው ታያቸዋለህ። ስለዚህ አሁን ብዙ ጊዜ እንደዚህ ጊዜን አትፍጅ፣ ዝም ብለህ አትጠብር እያለች እንግዲህ እየነገረችው ትገኛለች። ጆሲም እስከ ዛሬ አታውቂኝም ማለት ነው በማለትም እንግዲህ እየነገራት ነው። እሷም አንተ ነህ እንጂ የማታውቀኝ እኔማ በደንብ አውቃለሁ፣ መቼም መጀመሪያም ጠላት አይደለን እያለች እንግዲህ እየነገረችው ነው። ጆሲ እንግዲህ እጅግ በጣም ተናዷል። ትንሿ ነፍሰ ጡር በመሆኗ እኔ ጊዜን አቃጥያለሁ ለሷ የከፈልኩት ጊዜ እያለ ነው። እኔ እንዴት እዚህ ጋር ጊዜውን አቃጥሎ ትታው ሄዷ የራሷን ህይወት መስርታ እየኖረች እያለ የማታረግዝ መስሎት ነበር እንዴ? እንግዲህ ዛሬ ላይ እጅግ በጣም ተናዶ ሱስ ውስጥ እስከ መግባት ድረስ ደርሷል ማለት ነው። እንግዲህ ትንሿ ነፍሰ ጡር እንደሆንኩኝ ማንም ሰው እንዳይሰማ ብላ ነበረ። ሆኖም እንግዲህ መቅዲ እንደምናውቃት ለሁሉም ነገር ስለምትቸኩል እሷ ትምህርት ቤት ውስጥ ስትነጫነጭባት እርግዝና እንዲህ ነው እንዴ የሚያደርገው ብላ ስትል እንግዲህ እዩም ከዛ ቀለበት አደርግና እንዴት ትንሿ ነፍሰ ጡር ናት እንዴት ብላ ትላታለች። እኔ እከሌ ነፍሰ ጡር ነው መቼ አልኩኝ፣ አንቺ ነሽ እንጂ ነፍሰ ጡር እሷ አይደለችም ብላ ትላታለች። እሷ ምን እያልሽ ነው ያለሽው ብላ ስትልም ባቢም እንግዲህ አየት ሲያደርጋት እሷ እራሷ ናት ነፍሰ ጡር እንጂ በፍጹም ትንሿ አይደለችም ብላ ስትል እንግዲህ ባቢም ያያትና አዎ ለካ እሷ ናት እንዴ፣ ለዚህ ነው እንዴ ለካ ሆዷ ይሄንን ያክለው ብሎ ይላል። እንግዲህ በዛውም እዩን በጣም ያናድዳታል። እዩም እንግዲህ ተናዷ ለምን ትቼላችሁ አልወጣም ትምህርት ቤቱን በማለት ትታ ልትወጣ ስትል አረ እኛም እንወጣለን በማለት እንግዲህ አስተማሪ ሳይኖር ከምንጨቃጨቅ ብንወጣ ይሻላል በማለት ሁሉም ከክፍል ይወጣል። እንግዲህ ከክፍል ሁሉም በወጣበት እዩም እየሮጠች እንግዲህ ወደ ጆሲ ጋር ትመጣለች። ጆሲ ጋር ከመጣች በኋላ ትኩስ ወሬ ነው ይዤልህ የመጣሁት፣ ተዘጋጅ፣ ግን ልብህን የሚሰብርና የሚያሳዝን ወሬ ነው ይዤልህ የመጣሁት፣ ግን ትኩስ ነው ብላ ትለዋለች። እና ተናገሪ ታዲያ ልቤን የሚያሳዝን ደግሞ ምን አይነት ወሬ ነው ይዘሽ የመጣሽው? በጣም ነው የምታዝነው ይሄንን ወሬ ከሰማ ብላ ትለዋለች። እሱም እንግዲህ እንደዛ ስትለው በፍጹም አላዝንም፣ ምንድን ነው ተናገሪ በማለትም ሲላት ልታጓጓ ብዙ ስትታከል ባክሽ ተይኝ ብሎ ሊሄድ ሲል
አይ እንደዛ ከሆነ ልንገረው በማለትም ትንሿ ነፍሰ ጡር ናት ብላ ትለዋለች። እሱም እጅግ በጣም በመናደድ እውነትሽን ነው ብሎ ሲላትም አዎ እውነቴን ነው ትንሿ ነፍሰ ጡር ናት ብላ ትለዋለች። እሱም እጅግ በጣም ይናደዳል። በፍጹም ነፍሰ ጡር መሆን የለባትም እንደዚህማ አለቅም እያለ ተናዶ እደጅ በረንዳ ላይ እንግዲህ ከአጥር ውጭ ቁጭ ብሎ ሳለ ነበር መቅዲ የመጣችው። እንግዲህ ትንሿ ደግሞ ከክፍል ከወጣች በኋላ አምሮኛል ብላ ትላታለች። መቅዲ አምሮኛል ስትላት ያማረኝን ገምቺ ብላ ትላታለች። ምንድነው ያማረሽ? ምን የሚበላ ነገር ስትጠይቃት አይ ገምቺ ብዬሻለሁ ከሚበላ ነገር ውጪና ገምቺ አሁን ያማረኝን ብላ ትላታለች። እሷ ምንድነው ያማረሽ ካዲያ ብላ ስትላት ገምቺ እኮ ነው ያልኩሽ እያለች ስትጮባት ወይኔ እርግዝና ያሳብዳል ማለት ነው እንዴ እንደዚህ ነው እንዴ ብላ ስትላት ምኑ ነው እንደዚህ ገምቺ ያልኩሽን ያማረኝን ገምቺ ብላ ትቀየርባታለች። እንዴ ምን ነው ፈራሽ እንዴ ብላ ስትላት ትንሿም አዎ እርግዝና እንደዚህ ከሆነ አሁን በገምቺ ለምን ትፈሪያለሽ ብላ ትላታለች። ወይኔ ይዝጉድ ፈላ ብላ ስትል ምንድነው ያልሽው ብላ ስትላተው አይ ወደዚሁ ነው ብላ ትላታለች። እና ይዛምሮሽ ነው እንዴ ብላ ስትላተው አንቺ ገምቺ ያልኩሽን ገምቺ ይዝ እንዴት ያምረኛል ብላ ትላታለች። ዛሬ ምን ውስጥ ገባው ብላ እንግዲህ ኧረ በእናትሽ ትንሿ ብላ ትላታለች። እሷ ምንድነው ገምቺ ያልኩሽን ገምቺ ብላ ስትላት እንግዲህ ልትገምትላት ስላልቻለች እሷም እንግዲህ መጨረሻ ላይ እኔ ያማረኝ እዩን ፀጉሯን መጎተት ነው ያማረኝ ብላ ትላታለች። እንዴት ነው ይሄ ሊያምርሽ የሚችለው? ለዛውም አስፋልት ሜዳ ላይ ልጎትታት ነው የምፈልገው ማንኛውም ሜዳ ላይ አይደለም ብላ ትላታለች። እንግዲህ እሷም እዚህ ጋር ትደናበራለች። እንዴ ኧረ ተይ ብላ ስትላት እንዴ አሁን አንቺ የምፈልገው እንድታግዥኝ ነው። እንዴት ነው የማግዝሽ? በመጣል ነው ወይስ እንዴት እንዳግዝሽ ፈልገሽ ነው ብላ ስትላትም እንደዛውም ከሆነ ይመቸኛል ብላ ትላታለች። ይዝም እንግዲህ ወደ ስራ እየሄደ ድንገት ይመጣል። ምን ሆናችኋል? ከምንድን ነው ከክላስ የወጣችሁት ብላ ስትልም አይ አምሯት ነው ብላ ትላለች። ምንድን ነው የአማራት? ምንም ነገር አረግልሻለሁ ብሎ ይላታል። ምንም ነገር ታደርግልኛለህ? አዎ በማለትም ከነገራት በኋላ ያማረኝ የእዩን ፀጉር አስፋልት ላይ መሳብ ነው ብላ ትለዋለች። እሷም ለምንድን ነው እንደዚህ ያማራት ብሎ ሲል እዩም ነፍሰ ጡር መሆኗን ሰማች። ማን ነገራት? እንዴት ሰማች? በማለትም ሲናገር አይ የሰማችኝ እንኳን እኔ ነኝ ድንገት ያመለጠኝ ብላ መቅዲ ትነግረዋለች። ታዲያ ይህንን እንዴት እንደዚህ ታደርጊያለሽ? ከማያምር ነገር እንዴት ይህንን ያምርሻል ብሎ ይላታል። እንዴ የፈለግሽውን ነገር አደርግልሻለሁ ብለኸኛል ነበር ወይ ብላ ትለዋለች። አደርግልሻለሁ ግን ይህን እንዴት ሊያምርሽ ይችላል? በማለት እንግዲህ እቤት እንሂድና አደርግልሻለሁ ብሎ ይላታል። ሆኖም እንግዲህ በመልካም ቆይታ እኔም ወደ ቤቴ ልሂድ ብላ መቅዲ እየሄደች ሳለ ነበር ጆሲን ያገኘችው። ጆሲም እንግዲህ እንዳያቻት እያፋጠጣት ነበረ። እሷም ለጆሲ የመለሰችውን መልሳ ወደ ቤት ሄዳለች። ጆሲም እንግዲህ እጅግ በመናደድ አረቄ ገዝቶ አረቄውን ለካ እስከ ዛሬ ድረስ እኔና አረቄ ያልተዋወቅ ነው አንቺ አረቄ ለካ ጥሩ ነች እያለ እንግዲህ አረቄውን እያሞጋገሰ ለብቻው እየጠጣ ይገኛል። ሆኖም እንግዲህ ልዑልና ባቢ ሆነው አንድ ላይ እየሄዱ እዩ ትመጣባቻለች። እዩም ያን ጊዜ ልበድልሽ ምን ልሆንልሽ እንዳልከኝ አይቀር አሁን ይሄን ላይን አስጠላው እንዴ? ያን ጊዜ አንድ ጊዜ ብቻ ተረጅኝ እያልከኝ ነበር፣ አሁን ላይ ደግሞ እንዲተቀየር ብላ ስትለው ያኔማ ትረጅኛለሽ ብዬ ብዙ ታግዬ ነበር፣ ግን ደግሞ አሁን ብትረጅኝም ባትረጅኝም ላይሽ አልፈልግም። አንተ ግን አንድ ቀን አንብበይኝ ታውቃለህ? አሁን ምን እየተሰማኝ ይመስላል? አንቺን ለምን አነብሻለሁ? አየህ አንተዋወቅም ብላ ትላለች። እንግዲህ አሁን ላይ እዩ ከእንደገና ፍቅሩ አገትሽቶባት በፍጹም ልዑልና መቅዲ እንዲጋቡ ላፈቅድ እንግዲህ እሷም በእነሱ ስለተጎዳች እየተናደደች ትገኛለች።
ሆኖም እንግዲህ እቺ ነገረኛ ላይ ጥሎ ካላንተማ በማለት እንግዲህ ባቢ ይናገረዋል። ባቢም እንግዲህ ሁሉም አርግዟል፣ ሁሉም ተይዟል ወይ እኔስ እያለ ይገኛል። ሆኖም እንግዲህ አረ አንተም ደግሞ ምንድነው አርፋችሁ አትቀመጡም እንዴ እያለ እንግዲህ እየነገራቸው ነበረ። ሆኖም እንግዲህ መቅዲ ምንም አይነት ተንኮል እንደሌለባትና እንደማታስቸግር አሁን ላይ እየመሰከረላት ነው። ሆኖም እንግዲህ አንተንም ጠፍቷት አይደለ እንዴ ብሎ ሲል አሁን አይደለማ ድሮ ነው የጠበሰችኝ፣ ጭራሽ እኔ ፊት ሆናችሁ ስለመቅዲ እንደዚህ ትናገራላችሁ እያላቸው ይገኛል። ሆኖም እንግዲህ መቅዲ አሁን ላይ ስልክ ደውላለት ስልኩንም ሳይለንት ላይ አድርጎ እሱም ቤት ውስጥ ተቀምጦ ነበረ ከነ ባቢ ጋር። ባቢ ልብሱን ሊቀይር እነሱም ልብሱን ሊቀይሩ እንግዲህ ወደ ቤት መጥተው ነበረ። ሆኖም እንግዲህ ወደ ቤት ከመጡም በኋላ እንዴ ልዑሌ በሰላም ነው ስልክን የማታነሳው ትለዋለች። ውይ ክፍል ስገባ እኮ ሳይለንት አድርጌው ነበር፣ ደግሞ ምን ሆነሻል ፊትሽ ብሎ ይላታል። ምን ሆነ ፊቴ ብላ ስትለው የተናደድሽ ይመስላል በማለት ሲላትም የተናደድኩ ብቻ መምሰል ሳይሆን በጣም ተናድጃለሁ ብላ ትለዋለች። እሱም እንግዲህ እንደዚህ የተናደድሽው በምንድን ነው በማለትም ሲጠይቃት አይ እንደዚህ የተናደድኩት በምን ይመስልሃል? አሁን ላይ እንግዲህ ነፍሰ ጡር መሆኗን ጆሲ እንዳወቀና እንደተናደደ ትነግራቸዋል። እንግዲህ በምትነግራቸውም ሰዓት እንዴት ሰማ በማለትም ይጠይቋታል። እሷም በሚጠይቋት ሰዓት አይ እኔ ነኝ ድንገት ስናገር የሰማው እና እየዛተ ይገኛል። ሆኖም ደግሞ ዛሬ ላይ ትንሿ ምን እንዳማራት ገምቱ በማለትም እንግዲህ ሲገምቱ ጸጉሯን የእዩን አስፋልት ላይ ለመሳብ እንዴት ያምራታል! እስቲ ስንት የሚያምር ነገር እያለ ይሄ አምሮት ሳይሆን ንዴቷን ልትወጣበት ይመስለኛል። እኔ እንደዚሁ ሳስበው ማለት ነው። እንግዲህ እዚህ ጋር ፈታ ዘና እያደረጉ ነው። ቹቻ እንግዲህ ከዚህ ፊልም ላይ ሳይሰናበት አይቀርም። ሁሉም ቹቻ 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 እያሉ እየጻፉ ነው። እንግዲህ ቹቻ ነው የምትፈልጉ እኔን አናግሩኝ ኮሜንት ላይ ማለት ነው። እኔ ቁጥሩን እንሰጣችሁና እስከ ቤት ሄዳችሁ ታወርታላችሁ። እና ዛሬ ላይ እንግዲህ ትንሿ የነፍሰ ጡርነቷ እንደዚህ እያደረጋት ይገኛል ማለት ነው። ሆኖም እንግዲህ አሁን ላይ ይዛልኩኝ ጆሲና እንግዲህ ጆሲም በመጠጥ ውስጥ ሱስ ውስጥም ቢሆንም እየተመካከሩ ይገኛሉ። አሁን ላይ እኔም አንተም ጉዳታችን ተመሳሳይ ነው። ስለዚህ ያለውን ነገር መጨረስ አለብን። በፍጹም እነሱን መተው የለብንም። አሁን ላይ መደባበቅ አይጠበቅብንም እያለችው እንግዲህ እዩ ትገኛለች ማለት ነው። ምንም ነገር መደባበቅ ሆነ የሚጠበቅብን ነገር የለም በማለት እንግዲህ እየተናገረችው ትገኛለች። ሆኖም እንግዲህ በዚህ አይነት መልኩ ብትናገርም ምን ልታደርጊ ነው ታዲያ እንደዚህ የምትናገሪው ብሎ ሲላትም ካዲያ ምን ላደርግ ብላ ትላለች። ሆኖም እንግዲህ እንደዚህ አይነት ነገር ብትናገርም ካዲያ አሁን ለምን ጆሲን ጠርተን አንነጋገርም ብላ ስትልም አዎ ካዲያ ለዚህ ለሰይጣን ስራችን እንጥራውና እንወያይ ብላ ይሄ ምን ሰይጣን ስራ ነው ብላ ስትለውም እንዴ ካዲያ ይሄ ጥሩ መልካም ስራ ልንሰራ ነው እንዴ? መልካም ስራ እኮ ልንሰራ አይደለም ብሎ ይላታል ማለት ነው። እንግዲህ አሁን ላይ እንግዲህ የትንሿ ነፍሰ ጡር መሆን የጆሲን ጊዜ እንዳቃጠለችበትና እሷን ሊጎዳ ወስኖ እንደተነሳ ነው የሚያሳውቀው። እዚህ ጋም ደግሞ እንግዲህ ልዑሌም ወደ መቅዲ ስለሆነባት እሷን በጣም ተናዷለች። ሆኖም እንግዲህ አሁን ጌዲንም ሊጠሩት ነው። ጌዲንም ጠርተው ስብሰባ አድርገው አራቱ ሆነው እንግዲህ ስቃያቸውን ሊያበሏቸው እየተዘጋጁ ነው የሚገኙት ማለት ነው። ሆኖም እንግዲህ አሁን ላይ ይሄ ነገር ወዴት እየሄደ ይገኛል የሚለውን
ቀጣይ ላይ ነው የምናየው ማን እንደሚሸነፍ። እንግዲህ እዩም አሁን ላይ እጅግ በጣም ስለተናደደች እሱም ካዲያ ለምን እቺ ውድ አረቄ የምንወዳትን እሷን ወሰድ አንቺም ለምን አታደርጊም? እቺ አረቄ እኮ በጣም ሳናቃት እኮ እስከ ዛሬ ድረስ ማወቅ ነበረብን እያለ እንግዲህ ስለ አረቄዋም እያመሰገነ ይገኛል ማለት ነው። ሆኖም እንግዲህ እዩ አሁን ላይ አረቄዋን ለምን እንደዚህ ትሆናለህ? አንተም በቃ እንደዚህ ሱስ ውስጥ ገባህ እንዴ? እንደዚህማ መሆን የለበትም ብላ ስትለውም ካዲያ አንቺ እንዴት እንደሆን ጠብቀሽ ነው ብሎ ይላታል። እና ይሄንን አረቄ ባክ ወደዛ አድርገው በማለትም ስትናገረው እንደዛማ ከሆነ ለምን አቅፋት ካዲያ አተኛም እያለች እንግዲህ እርስ በራሳቸው እየተጨቃጨቁ ይገኛሉ ማለት ነው። ሆኖም አሁን እነሱ ትንሿም እንግዲህ ካዲያ ባሌ የት አለ ያማረልኝን ያመጣህልኝ ብላ ትላለች። እንዴ አሁን አንቺ እውነቴን አምሮሽ ነው እኔ አንጠልጥዬ አመጣልሻለሁ ብሎ ይላታል። ካልጠፋ ነገር እንዴት ይሄ ያምርሻል እያላት እንግዲህ ሌላ ነገር ብቻ አማረኝ እንዳትይ በማለት ይላታል። ካዲያ ለምን አልለም ምን አምሮሻል ብሎ ይላታል። ብቻ መላጣ ጸጉር መጎተት አማረኝ እንዳትይኝ እያላት ነው። ይሄ የማይቻሉ ነገሮች ሊያምሩሽ አይገባም ይላታል። አይ ብቻ ያንተ ጸጉር ነው ያማረኝ ብላ ትለዋለች። እሱም የኔ ጸጉር ከሆነ አይቸግርም ብቻ እንደዛ እንዳትይኝ ዋላ ደግሞ እንዳልፈታት ሚስቴን ብሎ ይላታል። ካዲያ ብትፈታት እንደዚህ ዝም ብላ የምትፈታ ይመስላል እያለች እንግዲህ እየተሳሳቁና እየተቀላለዱ ይገኛሉ ማለት ነው። ሆኖም እንግዲህ በዚህ አይነት መልኩ ብትናገረውም እሷም እንደዛ እየተጫወቱ ቢገኙ እየተቀላለዱና አይኗን እያያት ሁኔታዋን እንግዲህ ካረገዘች በኋላ የተለወጠችውን ባህሪ እያየ እየሳቀ በጣም እያያት ነበር። እንዲህ ለምንድን ነው እንደዚህ የምታየኝ ብላ ስትለውም ሚስቴን በደንብ ማየት ይገባኛል ብሎ ይላታል። እንግዲህ እዚህ ጋር እየተሳሳቁ ቢሆን ያለው መቀየር እንግዲህ እያሳሰበው ይገኛል ማለት ነው። ውድ የሴና ቤተሰቦች አጠር አድርጌ ነግሬያቸዋለሁ። ሆኖም እንግዲህ ዛሬ ላይ በጣም ፈታ የሚያደርጉ ነገሮች ተፈጥረዋል ማለት ነው። እንግዲህ እዩና ጆሲ ምን አቅደዋል? እንግዲህ የሰይጣናዊ ድርጊት እያሰቡ ነው ያሉት። ጽንሱንም እንግዲህ እንዴት እንደሚያስወርዱና አሁንም ትንሿ የሱ እንድትሆን ነው የሚፈልገው ማለት ነው። እንግዲህ እሷም ደግሞ ልዑሌ ወደ ራሷ እንዲመለስ፣ ጌዲም ደግሞ እንዬ ወደ ራሱ እንድትመለስ ፍቅርን በኃይል ሊያመጡት እየሞከሩ ይገኛሉ። ይሳካላቸዋል ወይስ አይሳካላቸውም የሚባለውን ደግሞ በኮሜንት ላይ ነው የምታሳውቁኝ ማለት ነው። ሁላችንም በጉጉት የምንጠብቀው ይሆናል። ውድ የተከበራችሁ የተወደዳችሁ ቤተሰቦቼ እና እያበረታታችሁኝ ስለሆነ ከልብ እያመሰገንኩኝ ከወዲህ ላይ ያቻለሁ። መልካም ምሽት።